እኔ የምልህ ህይወትን መቀየር ትፈልጋለህ? ሙሉ ህይወትን አስተካክለህ በአንድ አመት ውስጥ ብቻ አዲስ ሰው መሆን ትፈልጋለህ? አረ ስቀልድ ነው። የምር ግን የሚቻል ይመስላችኋል? እኔ እንደማስበው አዎ በእርግጠኝነት ይቻላል። ግን ታደርገዋለህ ወይ? ያ ደግሞ በጣም የተለየ ጥያቄ ነው። ይህንን ቪዲዮ የምታዩ አብዛኞቻችሁ ምናልባትም አታደርጉትም። በስታቲስቲክስ መረጃ አብዛኞቻችሁ ልክ ባለፈው አመት መጨረሻ ላይ እንደነበራችሁት አይነት ሁኔታ ላይ ነው አሁንም የምትገኙት። አመት መጥቶ አመት ያልፋል። እናንተ ግን በዚያው ተመሳሳይ ሁኔታ ውስጥ ትቆያላችሁ። አንዳንድ እንደኔ አይነቱ ደግሞ ዩቲዩብ ይጀምራል። በነገራችን ላይ ይህን የምናገረው ለራሴም ጭምር ነው። ስለእናንተ አላውቅም እንጂ ያለፈው አመት ለኔ በጣም ፈታኝ ነበር። ባቀድኩት መሰረት አልሄደልኝም ነበር። እንደምፈልገው ውጤታማ ለመሆን ከብዶኝ ነበር። በአእምሮም ሆነ በአካል ጤናማ አልነበርኩም። ለዚህም ደግሞ ትልቁ ምክንያት የነበረው ህመም ነው። አዎን ህመም፣ ታይፎይድ፣ ታይፈስ፣ ወባ አንድ ላይ ሆነው ሃትሪክ ሰርቶብኝ ነበር። ግን የሚቀጥሉትን 365 ቀናት ካለፈው አመት የተሻሉ ነገሮችን ለማድረግ ከፍተኛ ተነሳሽነት አለኝ። ዘንድሮ ባውንስ ባክ አመት እንዲሆነኝ የሚጠቀምባቸውን ስልቶች አጋራችኋለሁ። ልክ እንደኔ ይህን አመት የለውጥ አመት ለማድረግ ፍላጎቱ ካላችሁ መመልከታችሁን ቀጥሉ። አንደኛ ምን ለማድረግ አሰብኩ ይመስላችሁ? አዎንታዊ ራዕይ ለመገንባትና አሉታዊውን ነገር ደግሞ ለመርሳት። the power of positive thinking so think positively። ስለሚቀጥለው ህይወታችሁ አዎንታዊ ራዕይ ሊኖራችሁ እንደሚገባ ብዙ ጊዜ ትሰማላችሁ። ነገር ግን አሉታዊ ራዕይም ሊኖራችሁ ይገባልም ይባላል። ማለትም ከምን መሸሽ ትፈልጋላችሁ? ምን አይነት ስሜት ደግሞ እንዲሰማችሁ አትፈልጉም? ለእናንተ እንደ ገሃነም የሚሆኑባችሁ ነገር ደግሞ ምንድነው? ሌላም በኢንተርኔት ላይ በየቦታው ተስፋ አስቆራጭ ወሬዎች አይጠፉም። ነገር ግን ሰዎች አብዛኛውን ጊዜ ተስፈኛ ለመሆን ይሞክራሉ፣ ግን አይችሉም። ብዙ የማውቃቸው ሰዎች ነገ የተሻለ ህይወት ይኖራለሁ ብለው ማሰብ እንኳን አይችሉም። ነገሮች እንዴት ሊሻሻሉ እንደሚችሉ መገመት ራሱ አይሳካላቸው። ዋናው ችግር ይሄ ይመስለኛል። ምክንያቱም አንድ የተወሰነ የተግባር እቅድ አውጥተህ በህይወት ውስጥ ያሉ ነገሮች ሊሻሻሉ እንደሚችሉ ማሰብ ሲጀምር ተስፋን ትጨምራለህ። ተስፋ ደግሞ ትልቅ ሞቲቬሽን ይሆናል። አንድ እኔ የማምንበት ሰዎችም ደግሞ ቢያደርጉት ብዬ የማስበው ጉልበትህን አሮጌውን ነገር በመዋጋት ላይ ሳይሆን አዲሱን በመገንባት ላይ ካላዋልክ ተስፋ ማግኘት ከባድ ነው። ስለዚህ አዎንታዊ ራዕይ መገንባት ወሳኝ ነው። ራዕይ ብቻ ሳይሆን ደግሞ እቅድም ጭምር። ሌላኛው ደግሞ ማድረግ የፈለጋችሁት ነገር አለ እንበልና እሱን ነገር ደግሞ ለማድረግ ምን አይነት ነገሮች ማሟላት እንዳለብን ማሰብ ነው። ምናልባት ብዙ ገንዘብ ትፈልጉ ይሆናል። የባንክ አካውንታችሁ ብዙ ሚሊዮን ብር እንዲኖረው ትመኛላችሁ። እንዲሁም ደግሞ ከአሁኑ በተሻለ በአካል ጠንካራ መሆን፣ ጂም መሄድና ብቻ ብዙ ነገር ለመሆኑ ቢሆነው የምትሉትን ሰው ስታስቡ ምናልባት የሆነ በጣም ያማረና በቲክቶክ ላይ የምታይ አይነት የወደፊት እናንተን በአእምሯችሁ ትስላላችሁ። ችግሩ ግን በምድር ላይ ያለ እያንዳንዱ ሰው ልክ እንደናንተው ነው የሚያስበው። ሁሉም ሰው ምኞት አለው። ስለዚህ ካለፈው አመት የተሻለ ለመሆን ውጤታማ ስትራቴጂ ለማውጣት ከፈለጋችሁ ግልጽ የሆነ ራዕይ ሊኖራችሁ ይገባል። ይህን በትክክል ካደረጋችሁ አመቱን ሙሉ የሚቆይ የማይጠፋ ሞቲቬሽን ይኖራችኋል። ምክንያቱም እቅዳችሁ በየቀኑ ከምታደርጓቸው ነገሮች ጋር የተቀራረቡ ስለሚሆኑና ለውጡን ቶሎ ማያዝ ስለምትችሉ አይሰለቻችሁም። በምሳሌ ላሳያችሁ። የዘንድሮው ዋና እቅዴ ይህን ዩቲዩብ ቻናል ማሳደግ ነው። እንዴት ደግሞ በየቀኑ ከማደርጋቸው ነገሮች ጋር እንደሚቀራረብ ላሳያችሁ። እኔ ዩቲዩበር የመሆን እቅድ ያለኝ የ23 አመት ወጣት የ3ኛ አመት የጆርናሊዝም ኤንድ ኮሚኒኬሽን የሚባል ዲፓርትመንት ተማሪ ነኝ። አብዛኛውን ጊዜ የሚሰጡን አሳይመንቶች ደግሞ ዜና ስሩ፣ ዶክመንተሪ ስሩ፣ ፊልም ስሩ ብቻ ምን አለፋችሁ ቪዲዮ ስሩ ነው ትምህርታችን። እና ቅድም ዩቲዩበር መሆን ፈልጋለሁ ብዬ ከነገርኳችሁ እቅድ ጋር ተቀራረበ ማለት አይደል? ሌላኛው ማድረግ አለብን ብዬ ማስበው የኤምሲሲ አቅማችንን ማሳደግ። ይህ ምናልባት በዚህ ቪዲዮ ውስጥ ትልቁ ሀሳብ ሊሆን ይችላል። አንቴሪየር ሚድ ሲንጉሌት ኮርቴክስ ወይንም ኤምሲሲን ማሳደግ ምን ይመስላችኋል? ኤምሲሲ ማለት በአእምሯችን ውስጥ ያለ
እናንተ ማድረግ የማትፈልጉትን ነገር ተገዳችሁ ስታደርጉ የሚጠነክርና የሚያድግ የአእምሯችን ክፍል ነው። ለምሳሌ በቀዝቃዛ ውሃ ሻወር መውሰድ ፈለግን እንበልና አብዛኛው ሰው በቀዝቃዛ ውሃ መታጠብ አይፈልግም። እናንተ ግን እታጠባለሁ ብላችሁ ወደ ቀዝቃዛ ሻወር እየፈራችሁም ቢሆን ስትገቡ ያ ቅድም ያልነው የኤምሲሲ ክፍላችን እያደገ ይሄዳል። በየቀኑ በዛ በቀዝቃዛ ውሃ እየጠላችሁትም ቢሆን ስትታጠቡ አእምሯችን እየጠነከረ ይሄዳል። እንደዛ ስታደርጉ ደግሞ ሳታውቁት በህይወታችሁ የሚገጥማችሁን ምቾት የማይሰጡ ነገሮችን የመቋቋም አቅማችሁን ታሳድጋላችሁ። ነገር ግን አንድ ምስጢር አለ። በቀዝቃዛ ውሃ መታጠቡን ከለመዳችሁትና መፍራት ካቆማችሁ ኤምሲሲ ማደጉን ያቆማል። የሚያድገው የማትፈልጉት ነገር ሆኖ ግን የግድ መደረግ ስላለበት ስታደርጉ ብቻ ነው። ይሄ ነው ራስን ማሻሻል ማለት። ፈረንጆቹ ደግሞ ሴልፍ ኢምፕሩቭመንት ይሉታል። የትኛውንም ራስን ስለማሻሻል የተጻፉ መጽሐፍቶችን ብታነቡ ዋናው ጭብጥ ወደዚህ አንድ እውነታ ነው የሚመራችሁ። ለመሆኑ ራስን ማሻሻል ማለት ምን ማለት ነው? ለኔ ራስን ማሻሻል ማለት ማደግ ነው። ራስን መፈተን፣ ከደካማነት ወደ ጥንካሬ፣ ከሞኝነት ወደ ጥበብ መሸጋገር ነው። አዳዲስ ክህሎቶችን መማር፣ በሁከት ውስጥ መረጋጋት፣ እየተማርን ከሆነ ትምህርት ላይ ጥረት ማድረግ፣ መጽሐፍ ማንበብ፣ ጂም መሄድ፣ ይህ ሁሉ ግን በጽናት ላይ የተመሰረተ ነው። ስለዚህ አሰልቺና የማይመቹ ሁኔታዎችን ተቋቁሞ የመስራት ችሎታ ሊኖራችሁ ይገባል። ሌላኛው ማወቅ ያለብን ነገር ደግሞ አብዛኛው የሰው ልጅ ችግር እንዴት መጀመር እንዳለበት አለማወቁ አይደለም፣ መጀመር አለመቻሉ ነው እንጂ የመጀመሪያውን ስቴፕ ማለፍ አይፈልግም። ምክንያቱም አሰልቺና ድካም የበዛበት እንደሆነ ስለሚያውቅ ይደብረዋል። ነገር ግን ኤምሲሲ የሚባል ነገር እንዳለ ካወቃችሁና ራሳችሁን በፈተናችሁ ቁጥር ያ የአእምሯችን ክፍል እያደገ እንደሚሄድ ምታውቁ ከሆነ ማንኛውንም ችግር ለማለፍ ትልቅ ሞቲቬሽን ይኖራችኋል። እናም ቤተሰቦቼ የዘንድሮ ፕላናችን እንዲህ ይሁን፣ ምቾትን ማሳጣት። ይህን መንገድ በመከተል እስካሁን ካሳለፍናቸው ሁሉ ምርጡን ዓመት እናሳልፋለን ብዬ ተስፋ አደርጋለሁ። በትዕግስት ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። ገና ሰብስክራይብ ካላደረጋችሁ ደግሞ አድርጉ። ምክንያቱም ገና ብዙ የምናወራቸው ነገሮች አሉ። መልካም ጊዜ